ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን የዕለቱ ዜና ቤተክርስቲያናችን ተጀምሯል። ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀጥተኛ እውነተኛና ተአምር የምትሰራ እናት ቤተክርስቲያን ናት በማለት ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ገለጹ። ብፁዕነታቸው ይህንን መልእክት ያስተላለፉት በኩኬለሽ ኮራ ደብረ ፍስሐ ቅድስት ድንግል ማርያም ክብረ በዓል ላይ ነው። መላከ አሚን መስፍን ገብረ ጻዲቅ ተጨማሪ አለው። በሸገር ሀገረ ስብከት በጥንታዊቷና ታሪካዊቷ በኩኬለሽ ኮራ ደብረ ፍስሐ ቅድስት ማርያም ቤተክርስቲያን የእመቤታችን በዓለ ዕረፍቷ አስተርእዮ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ሲቲ አህጉረ ስብከት ሊቀ ጳጳስ የኮየ ፈጬና ገላን ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ ሊቀ ልሳናት በዳሳ ቶላ አባ አፈወርቅ ዮሐንስ የገፈርሳ ጉጂ መልካኖ ለገጣፎ ለገዳዲና ኩራጅዳ ክፍላተ ከተማ ቤተ ክህነት ዋና ስራ አስኪያጅ የጠቅላይ ቤተ ክህነት የመምሪያ ኃላፊዎች የአድባራት አስተዳዳሪዎች ከአዲስ አበባ አድባራት የመጡ ሊቃውንተ ቤተክርስቲያን ዘማሪያን በርካታ ምዕመናንና ምዕመናት በተገኙበት በታላቅ ድምቀት ተከብረዋል። ታቦተ ሕጉ ከመንበረ ክብሩ ወጥቶ ስደቷን ለማስታወስ ካህናቱ ታቦታቱን በጀርባቸው ተሸክሞ ህዝቡን እየባረከ ወደ ተዘጋጀለት ሄደዋል። ዕለቱን አስመልክቶ በአዲስ አበባ ሀገረ ስብከት የቦሌ ገርጂ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል ሊቃውንት ያሬዳዊ ዜማ ካቀረቡ በኋላ የደብሩ ሰንበት ትምህርት ቤት ዘማሪያንም በያሬዳዊ ዝማሬ አመስግነዋል። ዕለቱን አስመልክቶ ትምህርት ወንጌል የሰጡት በመንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ኃላፊ መምህር ዳዊት ያሬድ ሲሆን በዛሬ ዕለት እመቤታችን ያረፈችበት ዕለት እንደሆነ ገልጸው እመቤታችን ስለ 3 ነገሮች እንደሞተችም በትምህርታቸው ገልጸዋል። እመቤታችን ቅድስት ድንግል ማርያም ስለ 3 ነገር ሞትን ቀምሳለች ይላሉ አባቶቻችን። አንደኛ የዚህን ዓለም ጻይር መከራ ጋሩን ልትገላገል ግድ ነውና እነሆ ወደ ቤተ መቅደስ ከገባችበት ጊዜ ጀምሮ በቤተ መቅደስም ስትኖር ብዙ መከራዎችን አስተናግዳለች ድንግል ማርያም። በቤተ መቅደሱ ያሉ ሊቃነ ካህናቱ የተለያዩ አይሁዳውያን መከራ አድርሰውባታል። ያ ሁሉ አልፎ ልጇንም ከወለደችው በኋላ እንደገና በስደት ብዙ መከራዎችን አስተናግዳለች። የልጇ መንገላታት፣ የልጇ መስቀል ላይ መዋል እነሆ በመስቀል ስር ሆና እንባዋ እንደ ጅረት ወንዝ እንዲፈስ ሆኗል። ወገኖቼ ይህንን ሁሉ መከራ ማለፍና መተው ነበረባትና ሞትን ቀምሳለች። በሌላ መልኩ ሁለተኛው ምክንያት ኃይል አርያማዊት የሚሏት ወገኖች አሉ። ከሰው ወገን የተገኘች አይደለችም ይላሉ። ምክንያቱም ሰው የሆነ ሁሉ እሱን ለመውለድ የሚያበቃ አቅም የለውም ተብሎ ስለሚታሰብ ማለት ነው። ይህች ከሌላ ወገን የተገኘች ናት። ኃይል አርያማዊት ከሰማይ ወገን ከተለየ ቦታ የተገኘች ፍጡር ናት ይሉ ነበር። ነገር ግን ደግሞ እግዚአብሔር አምላክ ከልጅ ልጅ ተወልጄ ምን እልሃለሁ ነው ያለው? አድነሃለሁ ነው ያለው። የልጅ ልጁ የሆነችው ለማን ነው? ድንግል ማርያም ለአዳም ነው። ስለዚህ እሱ የግድ ከአዳም ከልጅ ልጁ መወለድ የግድ ስለሆነ ከሰው ስለመወለዱ እሷም ደግሞ ሰው ስለመሆኗ የአዳም ልጅ ስለመሆኗ የሔዋን ልጅ ስለመሆኗ ማሳያና ማረጋገጫው ሞትን መቅመስ ነበረባትና ሞትን እንድትቀምስ አድርጓታል። በሶስተኛ ደረጃ እሱ ልጇ ወዳጇ ኢየሱስ ክርስቶስ ለሰው ልጆች ዳኝነት አርሎ የሌለበት አምላክ መሆኑን ማረጋገጫ ይሆን ዘንድ እናቷን ሞት እንድትቀምስ አድርጓታል። ምክንያቱም ሰው የተባለው በሙሉ የግድ ሞትን መቅመስ አለበት። አሁን እሷ ሳትሞት ብትቀር ለእናቱ አዳልቶ ሞትን እንዳትቀምስ አደረጋት ለሚሉ ከሳሾች ምክንያት ለማሳጣት እናቱም ሞትን እንድትቀምስ አደረጋት ማለት ነው። በክብረ በዓሉ ላይ የተገኙት አባገዳዎቹ ብፁዕነታቸው ስለሚሰሩት ስራ ሁሉ አድናቆታቸውን ገልጾ ስጦታም አበርክቶላቸዋል። ብፁዕ አባታችን አቡነ ሳዊሮስ በበኩላቸው አባታዊ መልእክት ቃለ ምዕዳንና ቡራኬ የሰጡ ሲሆን በዚህ ቅዱስ ቦታ ታሪካዊ ቦታ ችግር ሁሉ የሚፈታበት ቦታ በመገኘታችን ተደስተናል በማለት ተናግረዋል። እግዚአብሔር አምላካችን ሁላችንንም ከያለንበት አምጥቶ በዚሁ ቅዱስ ቦታ ታላቁ ቦታ ታሪካዊ ቦታ ላይ ተገኝተን እመቤታችን የቅድስት ድንግል ማርያም በዓል ለማክበር በዚህ ሰብስቦናል። እግዚአብሔር
በረከት አገኝተናል እየተባረክን ነው ከመቤታችን ከቅድስት ድንግል ማርያም በረከት ያገኘን ነውና እጅግ በጣም በእውነቱ በዚህ የተገኛችሁ ሁላችሁ እድለኞች ናችሁ በጣም እዚህ በመገኘታችሁ ታድላችኋል ሁላችንም ታድለናል በዚህ ቅዱስ ቦታ መልስ የሚገኝበት ሰዎች አልቅሰው ልቅሶአቸው መልስ የሚያገኝበት የተቸገሩ ሁሉ የሚረዱበት ችግር ሁሉ የሚፈታበት ቦታ ላይ መተን በዚህ በመገናኘታችን በዚህ ተገኝተን ማክበራችን በጣም እጅግ እድለኞች ነን እግዚአብሔር አምላክ አሁንም የተመሰገነ ይሁን በዛሬው ዕለት እመቤታችን ያረፈችበት ዕለት በመሆኑ እኛም የበረከቷ ተካፋይ ለመሆን ተገኝተናል በማለትም ተናግረዋል ዛሬ ወደዚህ የመጣንበትን ምክንያት ቅድም ተመረናል ዛሬ እመቤታችን ቅድስት ድንግል ማርያም ያረፈችበት ዕለት ስለሆነ ነው በዚህ በረከት ለማግኘት የመጣ ነው በአጠቃላይ በድምሩ 64 ዓመት ነው በዚህ ዓለም ላይ የቆየችው ማለት ነው ስለዚህ ይሄንን ነው ዛሬ የምናከብረው ማለት ነው እመቤታችን ቅድስት ድንግል ማርያም እንደኛ እንደ ሰው አይደለችም ከኛ ከሰው ትለያለች ከሰው ሁሉ በላይ ከእግዚአብሔር በታች ናት ስለዚህ እንደኛ ሰው ሞታ አልቀረችም አርጋለች እመቤታችን ቅድስት ድንግል ማርያም ወደ ሰማይ አርጋለች ሞታ አልቀረችም ማለት ነው በሌላ መልኩ ስለ ጌታ የምናስተምርበት የምንናገርበት ዘመን አስተርእዮ ወይም የመገለጥ ዘመን ነው በማለት ብፁዕነታቸው ገልጸዋል በተጨማሪም እንደገና ደግሞ የበዓል የልደት የጥምቀት በዓል ዘመን ነው ጌታ መድኃኔዓለም ክርስቶስ ወደዚህ ዓለም መጥቶ የታየበት የተገለጠበት አጠቃላይ የጥር ወር በዓል ነው ከልደቱ ጀምሮ እስከዚህ ሰዓት ድረስ ያለው የጌታ በዓል ዛሬ ደግሞ የእመቤታችን በዓል ስለ ጌታ የምንመሰክርበት የምናስተምርበት የምናከብርበት በዓል ነው ዛሬ ደግሞ የመጨረሻው ደግሞ የእመቤታችን የቅድስት ድንግል ማርያምን በዓል ዕረፍት ነው ያከበርን ያለነውና ስለዚህ እግዚአብሔር አምላክ ሁላችሁንም ይባርካችሁ ቀድሳችሁ አባገዳዎቹም ስለሰጧቸው ስጦታ ብፁዕነታቸው አመስግነዋል በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክለኛና እውነተኛ እንዲሁም ተአምር የምትሰራ እናት ቤተክርስቲያን ናት በማለት ብፁዕነታቸው ገልጸዋል ኢትዮጵያ ኦርቶዶክስ ሃይማኖት ትክክለኛ ናት ቀጥተኛ ናት እውነተኛ ናት ውሸተኛ አይደለችም እውነተኛ ናት ተአምር የምትሰራ እምነት ናት ሁልጊዜ ተአምሯን የምትገልጥ ቤተክርስቲያን እምነት ናት ስለዚህ እቺን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደንብ ማክበር በደንብ መጠበቅ ማስጠበቅ በያለንበት በገጠሩም በከተማውም ቢሆን እቺን እምነታችንን ሃይማኖታችንን መጠበቅ ይገባናል ስለ ሃይማኖታችን ስለ እምነታችን ሊቆረቆረን ሊያሳስበን በጣም ያስፈልጋል ስለዚህ ሰዎች እንደሚሉት እንደሚያወሩ ሳይሆን እቺ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ተአምር የምትሰራ ናት ብዙ ስራ የምትሰራ ናት መልስ እየሰጠች ነው ያለችው ለተቸገሩት ልጅ ላጡት ችግር ለደረሰባቸው ወዲያውኑ መልስ የምትሰጥ እናት ቤተክርስቲያን ናት ስለዚህ እቺን እናት ቤተክርስቲያናችንን ማክበር ማስከበር ያስፈልጋል ስለዚህ እግዚአብሔር አምላክ ይሄንን እንድናደርግ ሃይማኖታችንን እምነታችንን ሃይማኖታችንን ሀገራችንን ህዝባችንን ባህላችንን ጠብቀን እንድንቆይ የሱ ቅዱስ ፈቃዱ ይሁንልን በመጨረሻም በብፁዕነታቸው ቃለ ምዕዳንና ቡራኬ የበዓሉ ፍጻሜ ሆነዋል በአዲስ አበባ ሀገረ ስብከት በቦሌ ክፍለ ከተማ በጥንታዊውና ታሪካዊው ደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን የቅዱስ ዑራኤል የበዓለ ሲመቱ መታሰቢያ በታላቅ ድምቀት ተከበረ ሰናይት ባንተ ዝርዝር አላት በአዲስ አበባ ሀገረ ስብከት በቦሌ ክፍለ ከተማ በጥንታዊውና ታሪካዊው ደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን የቅዱስ ዑራኤል ዓመታዊ ክብረ በዓል በታላቅ ድምቀት ተከብሯል። በክብረ በዓሉ ላይ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከትና የሃዲያና ስልጤ አህጉረ ስብከት ሊቀ ጳጳስ፣ መላከ ስብሐት ቀሲስ አብይ ዘለቀ የብፁዕነታቸው ልዩ ጸሐፊ፣ የቦሌ ክፍለ ከተማ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ መላከ ብርሃን መምህር ሩፋኤል የማነ እንዲሁም የአድባራት
አድባራትና ገዳማት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን አባቶች፣ ወንድሞችና እህቶች፣ ዘማሪያን፣ ለቁጥር የበዙ ምዕመናን ተገኝተዋል። ኡራኤል ማለት የአምላክ ብርሃን ወይም የብርሃን መልአክ ማለት ነው። የአምላክ ብርሃን የሆነው ቅዱስ ኡራኤል በዓለ ሲመቱ በተከበረበት ጥር 22 ቀን ትምህርተ ወንጌል የሰጡት መልአከ ጽዮን አባ ሙሴ በአውሮፓ የኖርዌይ መንበረ ልዑል ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ ቅዱስ ኡራኤል ለእዝራ እንዳጠጣው የሕይወት ጽዋ በረከትን እንድናገኝና የመልአኩ እርዳታ እንዳይለየን ንስሐ እንድንገባ አሳስበዋል። እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን የእግዚአብሔርን መንግሥት ትወርሱ ዘንድ ኑ ተብላችሁ የምትጠሩበት የምህረት አደባባይ ነውና ኡራኤል ለእዝራ ኡራኤል ለሌሎችም አባቶች ምስጢር የገለጸ ኡራኤል መልካም ነገር ያደረገ መልአክ ከኛም ካጠገባችን ጋር ስለማይለይ ሁላችሁም እዚህ የተሰበሰባችሁ ንስሐ ገብታችሁ ስጋውና ደሙን ተቀብላችሁ የእግዚአብሔርን መንግሥት ለመውረስ እግዚአብሔር ይርዳችሁ። የቅዱስ ኡራኤል አምላክ የተመሰገነ ይሁን። ይህ ጥንታዊ ደብር በራስ ዳርጌ ይዞታ በንጉሠ ነገሥት ዳግማዊ አጼ ምኒልክ አማካኝነት በ1875 ዓ.ም የተመሰረተ ነው። እንደ ደብሩ ጥንታዊነት መኖር የሚገባቸው መሰረተ ልማቶች አለመሟላታቸውን የተናገሩት የደብሩ አስተዳዳሪ ክቡር ሊቀ ስልጣናት አባ ኪሮስ ጸጋዬ የቅዱስ ኡራኤልን በረከት ለማግኘትና ታሪክን ለማስቀጠል እነዚህን ልማቶች የመስራት ጥሪ አቅርበዋል። ታሪኩን ታውቃላችሁ። ወደ 145 ዓመት ያደረገ ቤተክርስቲያን ነው። ግን እንደምታዩት ቤተልሔም የለውም፣ ዕቃ ቤት የለውም፣ ሙዚየም የለውም። ዞር ብላችሁ እዩት። ስለዚህ ሰበካ ጉባኤው አሁን ፕላኑን አዘጋጅቶ ጨርሷል። ሙዚየም እና ዕቃ ቤት መሰራት አለበት ተብሎ ስለተወሰነ ይሄ ደግሞ ካሉት ቅርስ አንፃር ዕቃ ቤቱን ሂዳችሁ ብታዩ ችግር አያምጣው እንጂ ቢመጣ ምንም የሚተርፍ ነገር የለም። የቅዱስ ኡራኤል ልጅ የሆናችሁ ይሄንን ሰበካ ጉባኤውን መታችሁ አነጋግራችሁ መስራት የምትችሉ መሆኑን የምትራዱ መሆኑን ማሳሰብ እንፈልጋለን። ሌላው እንግዲህ የደብረ ጽጌ ቅዱስ ኡራኤል የሚታወቀው ፈዋሺ በሆነው ጸበሉ ነው አይደለ? በጸበሉ ነው የሚታወቀውና ጸበሉ እንግዲህ የከርሰ ምድር ከመሬት የሚፈልቅ ጸበል እንደሆነ ከኔ በበለጠ እናንተ ታውቃላችሁ። ከጊዜ ወደ ጊዜ ግን ጸበሉ በእኛ ኃጢአት ይሁን በማን ኃጢአት ይሁን ምንጭነቱ እያነሰ እየሄደ ነው ያለውና ይሄንን ጸበል ወደ ቀደመ ማንነቱ እንዲወጣ ደግሞ በቴክኖሎጂ ታግዞ ያን ጸበል ቆፍሮ በደንብ ማውጣት ያስፈልጋልና ይሄን ለማድረግ እስከ 150 ሜትር ወደ ታች መቆፈር ስለሚያስፈልግ ይሄን ለማድረግ ደግሞ እስከ 9 ሚሊዮን ብር ይፈጃል። አሁን እንዲያው ለአንዳንድ ነገሮችም ለቤተ ክርስቲያኑ አገልግሎትም ሲባል በጣም ብዙ ነው ለውሃ የሚከፈለው። ባለፈው ጊዜ ይገርማችኋል እስከ 800 ሺህ ብር ተከፍሏል። ከባንክ ነው የተቀነሰ። እንዴት እንደሆነ አናውቅም። እና በትንሹ እስከ 230 ሺህ በወር ይከፈላል ማለት ነው። ስለዚህ ዋነኛው ጸበሉን ማውጣት ከዛ የከርሰ ምድር ውሃ ማውጣት አማራጭ የሌለው ጉዳይ ስለሆነ ይሄንንም ዲዛይኑ ተሰርቶ ያለቀ የተጠናቀቀ ስለሆነ በብፁዕ አባታችን መልካም ፈቃድ በክቡር ስራ አስኪያጃችን መልካም ፈቃድ ስራው በቅርብ ጊዜ ተጀምሮ ይጠናቀቃል ብለን እናስባለን። እግዚአብሔር ሁላችንን ያግዘን። ስለዚህ ለከርሞ በሰላም ያድርሰን። ስለዚህ እነኚህ አሁን የነገርኳችሁ ስራዎች ሌላው ቤተልሔሙ ነው እንደነገርኳችሁ። ቤተልሔሙም በጣም ደካማ ትንሽዬ ቤተልሔም ናት። አሁን ግን ደረጃውን የጠበቀ ቤተልሔም እንዲሰራ ሰበካ ጉባኤ የወሰነ ስለሆነ ይሄንንም ቤተልሔም መስራት የምትችሉ የቅዱስ ኡራኤል ልጆች ካላችሁ እድሉን ሰበካ ጉባኤ የሚሰጣችሁ መሆኑን እናሳስባለን። ለከርሞ አሁን የጠቀስኳቸው ስራዎች በእርግጠኝነት ወይ ተጠናቀው ወይ ተገባደው ታገኛላችሁ። ሌላው ሳናመሰግን ማናልፈው በአዲሱ ህንጻ ጀርባ እንግዲህ ምን ያህል ፓርኪንግ እንደተቸገራችሁ አይታችኋል። መኪኖቻችሁ የት ነው ያቆማችሁት? ይሄንን የተመለከተው የከተማ አስተዳደሩ በአዲሱ ህንጻ ጀርባ ላይ ያለውን ለቅዱስ ኡራኤል ለምእመናን በዓላት ሲሆን እንዲሁ ሲመጡ የፓርኪንግ ችግር ስላለ በየመንገዱ ሲቆም
ታርጋ እየተፈታ ስለሆነ የሚለውን የሰበካ ጉባኤውን አቤቱታና ጥያቄ የልማት ኮሚቴው ጥያቄ ሰምቶ መጀመሪያ 2000 ነበረ አሁን 3000 በመጨመር ከተማ አስተዳደሩ 5000 ካሬ ሜትር አሁን ፓርኪንግ ተዘጋጅቶ እያለቀ ይገኛል። አመስግኑልን፣ በደንብ አድርጋችሁ አመስግኑ። በመጨረሻም ብፁዕነታቸው የመላእክት ረዳትነትና ጥበቃ ሁሌም ከሰው ልጆች እንደማይለይ አስተምረው አባታዊ ቡራኬ ሰጥተዋል። እግዚአብሔር ሁሉ ጊዜ በፈተናችን ከኛ ጋር ነው የሚሆነው። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይባርካችሁ። እርግጠኛ ነኝ ከሩቅ ቦታ ነው የተሰበሰባችሁት። ብዙዎቻችሁ ከተለያየ አቅጣጫ ኡራኤልን ብላችሁ መልአኩን ብላችሁ ስለተደረገላችሁ ነገር ልታመሰግኑ እግዚአብሔርን ተስፋ አድርጋችሁ መልአኩ ደጅ ተሰብስባችኋል። ተስፋችሁ አይጎድልም። በዓለ አስተርዮ ማርያም በምዕራብ ሐረርጌ ሀገረ ስብከት የበዴሳ መካነ ሰላም ቤተክርስቲያን በድምቀት ተከብሯል። በዓሉ ሲከበር በአዲሱ ህንፃ ቤተክርስቲያን ስራ የጎላ አስተዋጽኦ ለነበራቸው አገልጋዮች የመታሰቢያ ስጦታና ሰርተፊኬት በብፁዓን አበው ሊቃነ ጳጳሳት ተበርክቶላቸዋል። የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ እንጦንስ እና ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ግንባታው የተጠናቀቀውን ህንፃ ቤተክርስቲያን ቅዳሴ ቤት ባርከው ለተከታታይ 4 ቀናት በዙሪያው ያሉትን አብያተ ክርስቲያናት በመጎብኘት ህዝቡንም ባርከዋል። የብፁዕ አቡነ እንባቆም ዕረፍትን አስመልክቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአንድነት ገዳማት ህብረት የተሰጠ የሐዘን መግለጫ። ብፁዕ አቡነ እንባቆም በሕይወተ ሥጋ ሳሉ ብዙ ሳይነገርላቸው ብዙ እንዲነገርላቸውም ሳይፈልጉ በእውቀታቸው ብቻ ሳይሆን በሕይወታቸውም እግዚአብሔርን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከገጠር እስከ ከተማ ከሀገር ውስጥ እስከ ባህር ማዶ በዝምታና በትዕግስት ያገለገሉት የብፁዕ አቡነ እንባቆም ዕረፍት ሁሉንም ኦርቶዶክሳውያንን ያሳዘነ ቢሆንም የብፁዕነታቸው ዕረፍት የኛ የገዳማውያንን ሐዘን የተለየ ያደርገዋል። ምንም እንኳን የተወሰኑ ገዳማውያን ህብረቱን ወክለው በሽኝታቸው ስርዓት ላይ ቢገኙም ብዙዎቻችን ከገዳማቶቻችን ርቀት የተነሳ መገኘት ባለመቻላችን እጅግ አዝነናል። ብፁዕነታቸው በቅዱስ ሲኖዶስ ፈቃድ በ2017 ዓ.ም በተካሄደው ርክበ ካህናት በመንበረ ፓትርያርክ የገዳማት መምሪያ ሊቀ ጳጳስ ሆነው ሲመደቡ የተሰማንን ደስታ በአግባቡ ማጣጣም ሳንጀምር በማረፋቸው በጣም አዝነናል። ብፁዕነታቸው ወደ መምሪያው ሲመጡ አቀባበል ባደረግንላቸው ወቅት ለገዳማቱ ስለተመደብኩኝ ደስተኛ ነኝ፣ አብረን እንሰራለን፣ አገለግላችኋለሁ ብለውን ነበር። ብፁዕነታቸው በሀገራችን የተዘጉትን ገዳማት ያስከፍቱልናል፣ የደከሙትን ያጠናክሩልናል፣ ከብዙ መነኮሳት የራቀውን መንፈሳዊነት ከፈጣሪያቸው በዝምታ ተነጋግረው እንደ ምድረ ሐመር ያቀርቡልናል ብለን ተስፋ አድርገን ነበር። ብፁዕነታቸው በስጋ ኑረው ገዳማትን መልክ ቢያስይዙልን የጎደለውን መንፈሳዊነት ቢሞሉልን የምንናፍቅ ቢሆንም ከሁሉ ይልቅ እጅግ የሚሻለውን ፈጣሪያቸው ስላደረገው ገዳማቱ ወደ ቀድሞ ማንነታቸው ለመመለስ በአባትነትና በልጅነት መንፈስ ያደረግናቸውን ውይይቶች በላይ በሰማይ ከቅዱሳኑ ጋር ሆነው ያስፈጽሙልናል ብለን ስለምናምን በዚህ እንጽናናለን። አምላከ ቅዱሳን ልዑል እግዚአብሔር ለመንፈስ ቅዱስ ልጆቻቸውና ለኦርቶዶክሳውያን በሙሉ መጽናናቱን ይስጠን፣ የብፁዕነታቸውንም በረከት ያድለን። በመጨረሻም በፈረንሳይ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ለበርካታ ዓመታት ያገለገሉት የሐዲሳት ትርጓሜና የአቋቋም መምህር የሆኑት መጋቢ ሐዲስ አባ መዘምር ዲበኩሉ ከዚህ ዓለም ድካም አረፉ። ሀገርና ቅድስት ቤተክርስቲያንን ለ60 ዓመታት ያገለገሉት የአቋቋም ቅኔና ድጓ መምህሩ መጋቢ ሐዲስ አባ መዘምር ዲበኩሉ ከዚህ ዓለም ድካም ጥር 19 ቀን 2018 ዓ.ም በተወለዱ በ87 ዓመታቸው አርፈው ሥርዓተ ቀብራቸውም በአዲስ አበባ ሀገረ ስብከት የካ ክፍለ ከተማ ቤተ ክህነት ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን በዕለቱ ተፈጽሟል። ሚያዝያ 21 ቀን 1931 ዓ.ም በጥንተ ስሙ ጎጃም ጠቅላይ ግዛት ደጋዳሞት አውራጃ በክሶስ ጊዮርጊስ ከአባታቸው አቶ ገብረ ሕይወት ምትኩና ከእናታቸው ወይዘሮ ውዴ ዋጋዬ ይህችን ዓለም በልደተ ሥጋ ተቀላቀሏት። መጋቢ ሐዲስ አባ መዘምር ዲበኩሉ ከፊደል እስከ ዳዊት ከመርጌታ ጌታሁን ድጓን ከመርጌታ ጌታሁን ቢተው ከነየት ባህሉ ተምረው አጠናቀው አስመስክረዋል። ወደ ቅኔ ቤትን በመሄድ
ጉንዳን አርግፍ ጊዮርጊስ ከመርጌታ ዘሩ፣ ደንበጫ ሚካኤል ከመርጌታ ካሴ፣ ደብረ ማርቆስ ከታላቁ መምህር የኔታ መንግስቱ ቅኔን ከነ አገባቡ ጠንቅቀው ተምረው በመምህርነት ማዕረግ ተመርቀዋል። በመቀጠልም ገንገርታ ማርያም ከመርጌታ ቀለመ ወርቅ፣ ሞጣ ደብረ ገነት ጊዮርጊስ ከመልአከ ገነት ጥሩነ ጌታሁን የተክሌ አቋቋምን ተምረው በመምህርነት ደረጃ አጠናቀዋል። መጋቢ ሐዲስ አባ መዘምር ዲበኩሉ ዝማሬ መዋሥዕትን በተወለዱበት ክፍለ ሀገር አጠናቀው ከተማሩ በኋላ ወደ ሸዋ ጠቅላይ ግዛት ደብረ ሊባኖስ በመግባት ትርጓሜ ሐዲሳትን ከመርጌታ ብርሃን ወልደ ሥላሴ ተምረው በመምህርነት ማዕረግ ተመርቀዋል። የትምህርት ዝግጅቱ አንደኛ ቅኔ በደንብ ቅኔ ተቀኝቷል። አገባቡን ሁሉ በደንብ አጥርቷል። አቋቋሙንም የተክሌ አቋቋም ጥሪ ዜማውንም ሁሉም የተማረ ነው እና እንደገና በደብረ ሊባኖስ ደግሞ በአርባዕቱ ወንጌልን ሐዲሳትን ተምሯል። መጋቢ ሐዲስ አባ መዘምር ዲበኩሉ አዲስ አበባ ቀዳማዊ ኃይለ ሥላሴ ልዩ ግምጃ ቤት ተቀጥረው በብራና የጻፏቸው 3 አርባዕቱ ወንጌላት በብሔራዊ ቤተ መጻሕፍት በግዕዝ ክፍል በቅርስነት ተቀምጠው ይገኛሉ። ከመጋቢ ሐዲስ መዘምር ዲበኩሉ ጋራ የተዋወቅ ነው በግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት በ1960 ዓመተ ምህረት በታላቁ ቤተ መንግስት ልዩ ግምጃ ቤት ነው። በስራ ዓለም ነው የተዋወቅ ነው። ያም ስራ ምንድነው? የቁም ጽሑፍ ስራ የሚባል ስራ ነው። እሱ በ1958 ዓመተ ምህረት ከኔ በፊት አስቀድሞ ተቀጠረ። እኔ ደግሞ በእሱ በተቀጠረ በሁለተኛው ማለት በ1960 ዓመተ ምህረት ሐምሌ 1 ጀምሮ በዛው በልዩ ግምጃ ቤት በቁም ጸሐፊነት ተቀጠርኩ። በዛው ተዋወቅን። በዛን ሰዓት ከመጋቢ ሐዲስ መዘምር ዲበኩሉ ከጻፋቸው መጽሐፍት እኔ ማውቃቸው አርባዕቱ ወንጌል ባለ አንድምታ ሳይሆን ነጠላ ትርጉም ግዕዝና ነጠላ ትርጉም አርባዕቱ ወንጌል እሱ የጻፋቸውን ሐረጉን እኔ ሰርቼ አሁን በባህል ሚኒስቴር ይገኛሉ እነዛ መጽሐፍት። መጋቢ ሐዲስ አባ መዘምር ዲበኩሉ በፈረንሳይ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያንን ከሌሎች ወንድሞቻቸው ጋር መስርተው በታማኝነትና በትጋት በትህትና ሲያገለግሉ ኖረዋል። በአገልግሎቱ ላይ በቤተክርስቲያን አገልግሎት ቅዱስ ጊዮርጊስ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ከመጀመሪያው ጀምሮ ሲያገለግል የቆየ ነው። በአገልግሎቱ በጣም ቅን አገልግሎት አለው። ትጉህ ነው። ከሁሉ ቀድሞ ነው በአገልግሎቱ ላይ የሚገኘው። ተመደበበት የማህሌት አገልግሎት በተጨማሪ ውዳሴ ማርያምና ቅዳሴ ማርያም በፍልሰታ በአንድምታ ሁሉ ጊዜ ሲያሰማ በጣም ህዝብን በሚስብ ሁኔታ ነበር እንትን የሚለው የነበረው ያሰማ የነበረው ትርጉሙን እና ቅን አገልጋይ ነው። በትጋት የሚሰራ እንደገና ደግሞ በሰበካ ጉባኤም ሲመረጥ በቅንነት በታማኝነት የሚሰራ ሰው ነበር። መጋቢ ሐዲስ አባ መዘምር ዲበኩሉ ስለ መንግሥተ ሰማያት ራሳቸውን ጃንደረባ በማድረግ መላ ዘመናቸውን በምናኔ ዓለም በዓለም ውስጥ የኖሩ ሲሆን የወንድሞቻቸውንና የእህቶቻቸውን ልጅ በማስተማር ለትልቅ ደረጃ ያደረሱ ስለ ሌሎች የኖሩ አባት ነበሩ። መጋቢ ሐዲስ መዘምር በስነ ምግባሩ አንደኛ ትሁት ነው፣ ቅን ነው፣ ሰው ወዳጅ ነው፣ ሰው አቅራቢ ነው። የታመመ ጠያቂ፣ የተቸገረ የሚረዳ ነበር። እኔ በብዛት የሚረዳቸውን ሰዎች አውቃለሁ። የሚረዳቸው ብዙ ሰዎች አሉ እና ሰውን የሚረዳ ለሰው የሚያዝን የታመመ የሚጠይቅ ሰውን ሁሉም በየጊዜው ሄዶ የሚጎበኝ የሚያስታርቅ ስነ ምግባር ያለው ሰው ነበር። ቅዱስ ጊዮርጊስ ቤተክርስቲያን ተመስርቶ ገና መጀመሪያው አካባቢ መካህናት በስራ ላይ ሲመደቡ ደሞዝ ሲመደብላቸው እሱ ባለው ችሎታ ማለት ቤተክርስቲያን አስተዳደሩ ለሱ ይመጣላል በሚል ከሌሎቹ ትንሽ ሻል ያለ ደሞዝ አድርገው ሲመደቡለት እሱ ግን ምቾት አልተሰማው ነበር። ምን አደረገ? ለአስተዳደሩ ወይን የኔን ቀንሱና ከሌሎቹ አስተካክሉት ወይንም ደግሞ የነሱን አስተካክላችሁ ከኔ እኩል አድርጉ ብሎ ይህን ሐሳብ አቀረበ። በዛው መሰረት
ሲደነቅ ነበር። እንዲያውም በሰው ዘንድ ይሄን በማቅረብ በማለቱ ማን ይላል ይሄንን የሚል ሰው የለም እና በዛ ምክንያት የሌሎችም ተስተካክሎ ከሱ ጋር እኩል እንዲሆን ተደረገ እና በዚህ አይነት ምን ጊዜም ሲታወሰኝ ይኖራል። አዎ በሰበካው ጉባኤ ሲሰራ በቅንነት ያለ ገንዘብ ማለት በታማኝነት ሲሰራ ነው የቆየው። አይመመን ጸር ሞተ ስጋሁ ለወልደ ማርያም አቡነ በትሩ ሐዘን እስመ አይረፈ ላዕሌነ። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተ ክርስቲያን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ጥሩ ጊዜ ያሳልፉ።